ክቡራን የኮንስትራክሽን ባለሙያዎች እንኳን ወደ ኬቢኬ ፒ6 ፕላነር ኤንድ ስኬጁለር የዩቲዩብ ቻናል በሰላም መጣችሁ። በፕሮጀክት ማኔጅመንት ዓለም ውስጥ አንድ ስኬጁል ጠቃሚ የሚሆነው ወቅታዊ መረጃዎችን ሲይዝ ብቻ ነው። የስራ ሂደትን በትክክል ካልመዘገብን ፕሮጀክቱ በምን ደረጃ ላይ እንዳለ ማወቅ አንችልም። ዛሬ በፕሪማቬራ ፒ6 ውስጥ እንዴት የስራ ሂደትን መመዝገብና ትክክለኛ የስራ መጀመሪያና ማጠናቀቂያ ቀናትን ወይም አክቹዋል ዴትስ ማስገባት እንደምንችል በዝርዝር እናያለን። ስራችንን በትክክል ለመመዝገብ የሚረዱን ዋና ዋና ቅደም ተከተሎችን አሳያችኋለሁ። እስከ መጨረሻው አብራችሁን ቆዩ። በመጀመሪያ አዲስ መረጃ ከማስገባታችን በፊት እነዚህን 4 ነጥቦች ማረጋገጥ አለብን። አንድ ቤዝላይን ካቀድነው እቅድ ጋር ለማነጻጸር የጸደቀ ቤዝላይን ሊኖረን ይገባል። 2 አክቲቪቲ ሴቲንግስ፣ ለግንባታ ስራዎች አብዛኛውን ጊዜ ፊዚካል ፐርሰንት ኮምፕሊት እንጠቀማለን። 3 ዳታ ዴት። ዳታ ዴት ማለት ሪፖርት የምናደርግበት ወይም መረጃውን የቆረጥንበት ቀን ማለት ነው። መረጃ ሳናስገባ በፊት ቀኑን መቀየር እንደሌለብን መዘንጋት የለብን። 4 ኮለምን ሴትአፕ፣ ስራችንን ለማቃለል አክቲቪቲ ስታተስ፣ አክቹዋል ዴትስ፣ ፊዚካል ፐርሰንት እና ሪሜኒንግ ዲዩሬሽን ኮለመኖች መኖራቸውን ማረጋገጥ አለብን። እሺ አሁን ቀጥታ ወደ አሰራሩ ንግባ። ይህ የምታዩት ከዚህ በፊት ስንጠቀመው የነበረው ሳምፕል ፕሮጀክታችን ነው። ስለዚህ መጀመሪያ ቤዝላይናችን አሳይን መደረጉን ቼክ እናደርጋለን ማለት ነው። ስለዚህ ፕሮጀክት እንገባና ቤዝላይን አሳይን ቤዝላይን ስንለው ኦልሬዲ አሳይን አድርገናል። ስለዚህ እንወጣለን። በመቀጠል አክቲቪቲ ሴቲንጋችንን እናስተካክላለን። ያ ማለት እዚህ ጀነራል ታብ ላይ አክቲቪቲ ታይፑ ምንድነው፣ ዲዩሬሽን ታይፑ፣ ፐርሰንት ኮምፕሊቱ ማለት ነው። እነዚህን እናስተካክላለን። የእያንዳንዱ አክቲቪቲ ፐርሰንት ኮምፕሊት ታይፕ ፊዚካል መሆኑን ቼክ ማድረግ አለብን። ምክንያቱም ለግንባታ ስራዎች ብዙውን ጊዜ ፊዚካል ፐርሰንት ኮምፕሊት ስለምንጠቀም። በመቀጠል ዳታ ዴታችንን እናስገባለን። ዳታ ዴታችን እንዴት ነው የምናስገባው? እችን ስኬጅል በተን እንጠቀምና በኋላ ላይ የምናየው ይሆናል። ሌሴይ የሳምፕል ፕሮጀክት ስኬጅል የተጀመረው ፌብሩዋሪ ላይ ስለሆነ ፕሮግረስ አፕዴት የምናደርገው ፐርመንዝ በመሆኑ ዳታ ዴታችን ማርች 1 ይሆናል። በኋላ የምናየው ይሆናል። ሌላው ኮሉምን ሴታፓችንን ማስተካከል ነው ማለት ነው። የሚጠቅሙንን ኮሉምኖች እዚህ ጋር መኖራቸውን ቼክ እናደርጋለን። ከዚህ ውስጥ አክቲቪቲ ስታተስ አለ፣ አክቹዋል ስታርት እና አክቹዋል ፊኒሽ፣ አክቹዋል ዴትስ የሚባሉት እነዚህ ሁለቱ ስለሆነ፣ ሶስተኛው ፊዚካል ፐርሰንት ኮምፕሊት ሲሆን አራተኛው ደግሞ ሪሜኒንግ ዲዩሬሽን ማለት ነው። እነዚህ ኮሉምኖች መኖራቸውን ቼክ ማድረግ አለብን ማለት ነው። እነዚህን 4 ነገሮች ካስተካከልንና ቼክ ካደረግን በኋላ ወደ ዋናው ስራችን መግባት እንችል። ስለዚህ እንደምታዩት እነዚህ አክቲቪቲዎች ከላይ ጀምረን ከኖቲስ ቱ ፕሮሲድ አንስተን እስከ ትሬንች ኤክስካቬሽን በዚህ ወር አፕዴት መደረግ ያለባቸው ናቸው ማለት ነው። ስለዚህ እነዚህን አፕዴት ለማድረግ ስታተስ ታብ ላይ እንሄዳለን። ኖቲስ ቱ ፕሮሲድ አንዱን አክቲቪቲ ክሊክ እናደርጋለን። በመቀጠል ስታተስ ላይ እንሄዳለን። በዚህ ወር ያለቁ ስለሆኑ አኮርዲንግ ቱ ሳይት ዳታ ማለት ስለዚህ ስታርት እናደርጋለን። ማይልስቶን ስለሆነ አውቶማቲካሊ ፊኒሹንም ኦን ያደርገዋል ማለት ነው። አክቲቪቲ ታይፑ ስታርት ማይልስቶን ስለሆነ ማለት ነው። በመቀጠል ሞቢላይዝ ኮንስትራክሽን ኢኩፕመንት ለሚለው ስታተስ ስታርት ፊኒሽ 100%። እዚህ ጋር ባይ ዘ ዌይ ጋንት ቻርቱንም እያያችሁት ልዩነቱን ወዲያው ስለሚያሳየን ማለት ነው። እንቀጥላለን። ኢንስቶል ቴምፖራሪ ሳይት ኦፊስ ኤንድ ስቶር ስታተስ ስታርት ፊኒሽ። ሰርቬይ ሌአውት እሱም በ13 ነው የሚጀመረው፣ በ14 ነው የሚያልቀው። ሳይት ክሊሪንግ በ14 በ17፣ በልክ ኤክስካቬሽን በ17 በ20፣ ፒት በ20 በ25። አሁን ትሬንች ኤክስካቬሽን በ25 ሳይሆን የተጀመረው በ28 ነው የተጀመረው። ስለዚህ ሪሜኒንግ ዲዩሬሽን እናስገባለን ማለት ነው። ሪሜኒንግ ዲዩሬሽናችንን እዚህ ጋር ሌሴይ ፐርሰንቱ 10% ነው የሰሩት ብለን እናስብ። እዛ አኮርዲንግ ቱ ዲስ 5 ቀን ይፈጅባቸዋል ብለን እናስብ። ብዙ ጊዜ ሪሜኒንግ ዲዩሬሽን ፊዚካል የምንጠቀም ከሆነ ስራውን ለመጨረስ የሚቀረን ቀናት እንደ ተጨባጭ ሁኔታው ማኑዋሊ ነው አጀስት የምናደርገው ወይም እናስተካክለው ማለት ነው። ስለዚህ በእኛ ጊዜ 5 ነው እንበል። አሁን እስከ ፌብሩዋሪ 28 ድረስ ዳታ አስገባን ማለት ነው። በመቀጠል ስቴፕ 3 ዳታ ዴት መቀየር ነው ማለት ነው። መረጃ ማስገባት ብቻውን በቂ አይደለም። የገባው መረጃ በፕሮጀክቱ ኮምፕሊሽን ቀን ላይ ያለውን ተጽዕኖ ለማየት ዳታ ዴት መቀየር አለ። ስለዚህ ስኬጁል በተን እንጫናለን። እችን እናበራና እንመርጥለታለን። ስለዚህ እኛ አሁን ፌብሩዋሪ ነው አፕዴት ያደረግነው፣ ዳታ ዴታችን ማርች ይሆናል ማለት ነው። እሷን ሴሌክት እናደርጋለን እንዘን ራን እናደርጋለን ማለት ነው። ይህንን ስኬጁል በተን ስንጫን ያላለቁ ስራዎች ወደፊት ይገፋሉ። በዚህ ጊዜ ፕሮጀክቱ ዲሌይ ማድረግ አለማድረጉን ኦሬልስ ደግሞ አኮርዲንግ ቱ ስኬጁል መሄዱን በቀላሉ ማየት እንችላለን ማለት ነው። እንደምትመለከቱት ጋንት ቻርቱን ስናየው ይሄ አክቲቪቲ አኮርዲንግ ቱ ቤዝላይን መጀመር ከነበረበት ቀን ዘግይቶ ነው የጀመረው።
እዚህ ጋር እንደምታዩት ማለት ነው። ስለዚህ አሁን ይህን ልዩነት ለማየት ከፈለግን ቫሪያንስ ማስገባት እንችላለን። ኮሉም ብለን ቫሪያንስ ቤል ዲዩሬሽን እዚህ ጋር እናምጣው። ቤል ፕሮጀክት ዲዩሬሽናችንን እናምጣው። ቶታል ፍሎት አለን ወይስ የለንም የሚለው እሱንም እናምጣቸው። አፕላይ ኦኬ። ስለዚህ እንደምትመለከቱት ቫሪያንስ አለው ማለት ነው። ቤል ፕሮጀክት ዲዩሬሽናችን 77 ቀን ነበር፣ ኦሪጂናሉ 78። ስለዚህ ቫሪያንስ ቤል ፕሮጀክት ዲዩሬሽን -1 ያሳያል። ፍሎቱኑን ስንመለከተው -1 ያሳያል ማለት ነው። አሁን እዚህ ጋር ሌላ ማሳያችሁ ነገር ምንድን ነው? ይሄ ባር ለምን ወደዚህ ሽፍት አደረገ ብለን ካየን ይሄ ፕሮጀክት ሰንደይ ነን ወርክ ዴይ ነው ን መንደይ ደግሞ በዓል ነው። እሱን ቼክ ለማድረግ ኢንተርፕራይዝ ካሌንደር የዚህን ካሌንደር ብናይ ማርች ላይ አያችሁት፣ ማርች 2 በዓል ነው። ስለዚህ ሁለቱንም ኮንሲደር ስላደረገ ሽፍት ያደርጋል ማለት ነው ባሩ። እንግዲህ በዚህ መልክ የፕሮጀክቶቻችንን ስኬጁል ፕሮግረስ አፕዴት ማድረግ እንችላለን ማለት ነው። የስራ ሂደትን መመዝገብ የፕሮጀክቱን ትክክለኛ ገጽታ ለማወቅ ወሳኝ ነው። በዚህም ችግሮችን ቀድመን ደርሰን ማስተካከያ እርምጃ መውሰድ እንችላለን። እንግዲህ በዚህ መልኩ የፕሮጀክታችንን ስኬጁል እንዴት አፕዴት ማድረግ እንደምንችል ተመልክተናል። ነገር ግን ስኬጁል አፕዴት ሪዛልቱን ከፕሮጀክት ቤዝላይን ዴት እና ከአክቹዋል ኮምፕሊሽን ዴት በማነጻጸር እንዲሁም የፕሮጀክቱን ቶታል ፍሎት እና ክሪቲካል ፓዝ አናላይዝ በማድረግ ፕሮጀክቱ ላይ ዲሌይ እንዳልተፈጠረ ለማወቅና ከፕሮጀክት አፕዴቲንግ ጋር የተያያዙ ውስብስብ አሰራሮችና እንደ አውት ኦፍ ሲኮንስ ፕሮግረስ እና ሪከቨሪ ስኬጁሊንግ የመሳሰሉትን በቅርቡ በምንጀምረው ኦንላይን የዙም ክላስ አክቹዋል ፕሮጀክቶች ላይ በመመርኮዝ በዝርዝርና በሰፊው የምናየው። ለዛሬ የነበረን ቆይታ ይህንን ይመስል። ቪዲዮ ከጠቀማችሁ ላይክ እና ሰብስክራይብ በማድረግ ቤተሰቡ፣ ጥያቄ ካላችሁ ኮመንት ላይ ጻፉልኝ። በሚቀጥለው ቪዲዮ እስከምንገናኝ ደህና ቆዩ።